ከተሞች ለሀገር ልማትና ሁለንተናዊ እድገት የሚኖራቸውን አስተዋጽኦ ማበርከት እንዲችሉ በአግባቡ ሊሰሩና ሊገነቡ ግድ የሚል ነው። ያ ሲሆን ሀገራት ለዜጎቻቸው የተመቸና ዘመናዊ ያኗኗር ዘይቤን ከማውረስ ተሻግረው ገጽታቸውንም የሚገልጹበት ይሆናል። እንዲህ ያለው ተግባርም ባለፉት ዓመታት መዲናዋን ሲቀይርና የዜጎችን ሕይወት ወደ ምቾት ሲለውጥ ድንበር ተሻግሮ ለሌሎች አፍሪካ ሀገራትም ተሞክሮ መሆን ችሏል። ከዚች ውብና አስደናቂ ከተማ ብዙ የምማረው አለኝ። አዲስ አበባን አላውቃትም ነበር፣ ነገር ግን ማየት ችያለሁ። ይህ መልከታዬ ደግሞ ነገ ወደ ሀገሬ ታንዛኒያ ስመለስ የምሰራውን ጠቁሞኛል። አሁንም ሌላ ብዙ ያላወቅኩትን ነገር እዚህ ለመማር መጥቻለሁ። Yes, definitely. አዎ በትክክል ከ4 ዓመታት በፊት ወደ አዲስ አበባ ስመጣ አዲስ አበባ ምን ትመስል እንደነበር አይቻለሁ። የአሁን ላይ ታሪክ ነው። አሁን ከዛ ጋር ሳነጻጽር በጣም ሩቅ ልዩነት ነው። እናም በአፍሪካ ውስጥ ኢትዮጵያን ስትጎበኝ ብዙ የምትማረው ነገር አለ። ያ ትምህርት ደግሞ እንዴት ከተማን መለወጥና ማሳደግ እንደሚቻል ነው። እዚህ ከተሞች ልክ እንደ ዛፍ በየቀኑ እያደጉ ነው። They are growing trees every day. በርግጥም አዲስ አበባ የትላንት መልከ ጥፉ ገጽታዋን ቀይራ በተጎናጸፈችው ጥራትና ውበት ዓለም ላይ ካሉ ውድና ጽዱ ከተሞች ተርታ የምትመደብ ሆናለች። ይህም ሌሎች አፍሪካ ሀገራትን ለለውጥ አነሳስቶ የለውጧ ምስጢር ምን ይሆን የሚለውን እንዲጠይቁ አድርጓል። ከአየር መንገድ ወደ ሂልተን ሆቴል ስመጣ ለልዑኬ እንዲህ አልኳቸው፣ ተመልከቱ ይህችን ውብ ከተማ። እነሱም በጣም ተገረሙ። በኋላም ከንቲባዋን ሳገኛቸው የዚህችን ከተማ መሰረተ ልማትና ውበት እንዴት ገነቡት ስል ጠየኳቸው። ያገኘሁት መልስም አስቀድመን እንዴት መተግበርና መጨረስ እንደምንችል ማወቅ ነው የሚል ነበር። ላለፉት 4 ዓመታት መዲናዋን ስጎበኝ ቆይቻለሁ። እናም ለውጧን ማየትና መታዘብ ችያለሁ። አዲስ አበባ በአፍሪካ በጣም ፈጣን እድገት ላይ ያለች ከተማ ነች። እያንዳንዳችንም ብዙ እየተማርን ነው። ስለዚህ አዲስ አበባን መምጣትና መጎብኘት ከተሞች ግንባታ ላይ አዲስ ክህሎትን እንድታገኝ የሚያግዝ ነው። ግን እንደ ከንቲባ ብዙ ይቀረኛል። ገና ያልተማርኩት እንዴት ከተሞችን ማስተዳደርና ማልማት እንዳለብኝ። አዲስ አበባ ከነበረችበት ወደ ትክክለኛው መሰረተ ልማት እየተቀየረችና እንደገና እየተገነባች ነው። ለአብነትም ወንዞች ወደ ጽዱነት፣ የዜጎች አሰፋፈርም ተቀይሯል። መንገዶችም እንደዛው ብዙ ለውጦች አሉባቸው። አንድ ከተማን ዳግም መውለድና ማሻገር ማለት ያ ነው። እናም ምክንያቱ ይመስለኛል ከተሞች የተሟሉ ሲሆኑ እንዲህ ያሉ ናቸው። እንደ አዲስ አበባ ሁሉ ከተሞች አድገውና ተለውጠው ለሀገርና ለዜጎች ከሚኖራቸው ግብረ መልስ መጠቀም እንዲቻልም የዜጎች ሚና ቀላል እንዳልሆነ ያነሳሉ። ይህም አግባብነት ያለው ገቢ አሰባሰብ እንደሆነ ነው የሚጠቁሙት። ያለ ሀገር ውስጥ ገቢ ከተሞችን ማሳደግ አንችልም። ይህም አንዱ አዲስ አበባ ላይ ልንማረው የሚገባው ሌሎች አፍሪካውያን ለሚገባቸው ስር ነቀል ለውጥ ሊጠቀሙበት የሚገባ ጉዳይ ነው። አዲስ ላይ ውብና ደማቅ የመንገድ ዳር መብራቶችን አይቻለሁ። ይህ ደግሞ የኢትዮጵያን ትጋትና ስራ ነው። ያን ስናደርግ አዲስ አበባን የሚመስል ከተማን ለመገንባት ያስችለናል። እናም ለአፍሪካውያን ልል የምችለው ኑ እንተባበር፣ አንዳችን ከአንዳችን ለሚገባን ለውጥ አብረን እንቁም። ለከተሞቻችን የጋራ መፍትሄዎቻችን Similar solutions for our cities.